ከዚህ ቤት ውልቅ ጥላላችሁ ወለ ስርዓት ውልቅ ጥላላችሁ ስርዓታችሁ ምን ይሆናችሁ ያላችሁ ቆይ ምን ይሆንኩ ተቀመጡ ስለ ዳኒ ቤተሰብ ምንም እንደዚህ ነው ማለት አልፈልግም ስለ ዳኒ ደግሞ ማለት የምፈልገው ነገር ፈጣሪ ይርዳው ልቦና ይስጠው እንደዛ ነው ልል የምችለው እዚህ ጋር ይሄን ስራ ካቆምን እኮ እንሞታለን የሚል የሆነ ፈርመን የገባንበት ስራ አይደለም እንደዚህ አይነት ህግም ዲልም የለም ጣፌ እንዳይነኩ ለልጄ ምንም ያረከው ነገር የለም እያለች ነውና በነገራችን ላይ አንቺ ዳኒን ከመውለድ ውጪ ለልጅሽ ከመውለድ ውጪ ያረክሽው 5 ሳንቲም ነገር የለም እንኳን ከገዛ ቤት አድምጠኝ አንተ ብቻ አታወራም ሁሌ ባለፈው አንተ ብቻ ነው ያወራው ተሰማኛለህ አንዴ ዝም በይ ጣልቃ አትግቡ እስር ቤት ሆነሽ መሳይል ለማስገደል ምን አይነት ርቀት እንደሄድሽ እያንዳንዱ ቪዲዮዎችም ይሄ መረጃና ማስረጃዎች እጃችን ላይ አሉ አንዳንዴ እኮ ከካሜራ ጀርባ እኮ አንድ ሁለት የተባባልናቸው በጣም የሚሰቀጥጡ ለመስማት እነዛን ነገሮች ላለማውራት እየሞከርኩ ነው ስለዚህ ቢበቃኝ ነው የሚሻለው ስሜታዊ ሆኜ ወደ እነዛ ነገር ነው እንትምለው እኔ በዳኒም በኔም በሁሉም ስም ይቅርታ መጠየቅ ፈልጋለሁ እናንተን ተመልካቾች እንደዚህ አይነት ሴት ሆነሽ ከእንደዚህ አሁን ካንቺ ጋር በራሱ መቀመጡ ለኔ የሆነ ራስን እንደማዋረድ ነው አድምጪ አንደኛ ነገር ማለት ነው አንቺ እኔን ለመናገር ማለት ነው ይልሽ ለመናገር 10,000 ጊዜ ንሳ መግባት ይኖርብሻል ይቅርታ ነኝ ከዚች ብለህ እኔን ዳኒ ጋር ለሚያወራው ዝቅ አድርገህ ልታወራኝ አልፈቅድልህም መጀመሪያ ተረጋጊ ይልሽ ስሚ ያጠየቅኩ ያሉት ወንጀል ሰርተሃል አይደል ይመለከተኛል ልጄ ያደራ ልጄ ነው በጉልበት ከሆነ የምትፈልጊው ደግሞ ማለት እስከፈለግሽው ጥግ ድረስ ራስሽን አደራጅተሽ ነኝ ተሰሚኛለሽ ተረጋግተን ያወራነው በቃ ላፊ ነገር አታምጣ እኔ ለራሴ ጭንቀት ላይ ነው ያለሁት ጭራሽ እናንተም ከዚህ እነሱም ከዚህ እያላችሁ እኔን የዋሰ እኔ አገር ጥዬ እንድጠፋ እያደረጋችሁ ይናላችሁ እኔ ከዳኒ ጋር ላለብኝ ጸብ ከዳኒ ጋር ጨርሳለሁ ከናንተ ጋር ሲጀመር ምንም አይነት ጸብ የለኝም ከናንተ ጋር ምንም ያገናኘኝ ነገር የለም እኔ ቤተሰብ እንደሌለኝ 10 ጊዜ ደጋግሞ ማስታወሱ ተገቢ ነው ምንድነው ስታወራኝ ነበር ስለዚህ በሰላማዊ መንገድ እንለያይ ምንም ጸብ ሳይነሳ አለቀ አትድረሱብኝ ያልከው ዳኒ አንደርስብኝ ችግር የለው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦቻችን ከዚህ ቀደም በነበረው ቪዲዮ ላይ ለመመልከት እንደቻላችሁት ከዳኒ ቤተሰቦች ጋር እንዲሁም ደግሞ ከዳኒ ጋር ጭምር አንዳንድ ቆይቶችን እያደረግን ነበረ ያው በመሃል አላስፈላጊ ነገሮች አላስፈላጊ ጸቦች አላስፈላጊ ጭቅጭቆች እንዲሁም አላስፈላጊ ስድድቦች ነበሩ ቢሆንም ያው ነገሮችን ታግሼ ለማሳለፍ ሞክሬያለሁ ብዬ አስባለሁ በጣም ሃምብል ለመሆን እየሞከርኩ ነበረ ቢሆንም የሚረጋጉ አይነት ሰዎች አይደሉም እውነቱን ለመናገር እንደዚህ ማለት አልፈልግም ስለ ዳኒ ቤተሰቦች እኛም ሆነን እናንተ በደንብ ታውቃላችሁ ምን አይነት ሰዎች እንደሆኑ ጭምር ነገር ግን እኔ እንደዛም ቢሆን የወንድሜ ቤተሰቦች ናቸው ተረጋግቼ እነሱን አክብሬ ማውራት አለብኝ ብዬ ስላሰብኩኝ ነገሮችን በተረጋጋ መንፈስ ለመጨረስ በጣም እየሞከርኩ ነበር ነገር ግን እነሱ ያ ነገር እንዲሆን አልፈቀዱም ጭራሽ እናንተም እያያችሁ ነበር አላስፈላጊ ዲስሪስፔክት እያደረጉኝ ነበር ከኔ አልፎ በቦታው ላይ ያልተገኘው ሚኪን ጭምር የማይሆኑ ነገሮችን ሲናገሩን ነበር በደንብ እየሰማችሁ ነበር ብዬ አስባለሁ እኔ በጣም ተረጋግቼ ነገሮችን ለማሳለፍ ሞከርኩ ቢሆንም እነሱ የማይሆኑ ነገሮችን ሲናገሩ ከዛም አልፎ የዳኒ አክስት መታ እኔን ለማነቅ ጭምር ሞከራ ነበር በወቅቱ እኔ ጉልበት መጠቀም አቅቶኝ አልነበረም ጋርዶችም ጭምር ገብተው ነገሮችን ለማረጋጋት ሊሞክሩ ሲሉ እንዲረጋጉ ነው የራሴን ምልክት የሰጧቸው እንጂ ጉልበት መጠቀም አቅቶን አልነበረም በወቅቱ ነገር ግን እኛ ተረጋግተን ነገሮችን ፊክስ ማድረግ አለብን ብዬ ስላሰብኩኝ ጭምር እኔ የዳኒ ቤተሰቦች እንደዚህ መሆናቸው ለእኔ አይገርመኝም ጭራሽ እኔ ማለት አውቃቸዋለሁ በደንብ ምን አይነት ሰዎች እንደሆኑ በደንብ ነው የማውቃቸው ሚኪን ሲዘረጥጡት ነበር እኔንም ጭምር የማይሆን ነገር ሲናገሩ ነበር ቢሆንም ሁሉም ነገር ያልፋል በቃ ማለፉ አይቀርም ለዳኒ ክብር ስል ሁሉንም ነገር አልፌዋለሁ ምንም ማለት አይደለም ነገር ግን እኔ በጣም ደክሞኛል እውነቱን ለመናገር እነሱ በጣም ከአቅሜ በላይ ነው የሆኑብኝ በጣም ነው የደከሙ ከሚኪ ጋር
የመጨረሻ ቆይታቸው ማድረጋቸው አይቀርም። ሚኪንም ቢሆን እዚህ ጋር ያስጠራሁትኝ አሁን ከእነሱ ጋር ከመገናኘቱ በፊት ከሚኪ ጋር አንዳንድ ነገሮችን ተነጋግረን ነገሮችን ማኔጅ ማድረግ እንድንችል ነው። ሚኪም ስሜታዊ እንዳይሆን የቻልኩትኝን ያክል ስለነሱ ስላሉት ነገሮች እንዲሁም ደግሞ ከምንም በላይ ስለ ዳኒ ማውራት የምፈልገው ነገር ስላለ ነው ከሚኪ ጋር እዚህ ጋር ሚኪን ያስጠሩት። እናንተ በደንብ ታውቃላችሁ ዳኒ ምን እያለ እንደነበር። ሚኪም ቢሆን ቪዲዮዎቹን አይቷቸዋል። በሚያይበት ሰዓት ትንሽ ስሜታዊ ሆኖ ነበረ። እውነቱን ለመናገር በጣም ስሜታዊ የሚያደርግ ነገር ነው። ዳኒ የራሳችን የምንለው ሰው በዛ ደረጃ እኛን ሲያንጓጥጠን፣ በዛ ደረጃ እኛን ሲያዋርደን ማየቱ ለእኛ በጣም የሚሰብር ነገር ነው። ምክንያቱም ዳኒ ለእኔም ለሚኪም ወንድማችን ነው። ብዙ ነገሮችን አብረን አሳልፈናል። ብዙ ስቄዎችን አብረን ተጋፍጠን አሳልፈናል። ዳኒ እንደዛ ሲል መስማት ለእኛ በጣም ከባድ ነው። በጣም ቢሆንም ሚኪ በጣም እንደውም አሁን ላይ ተረጋግቶ ነው እዚህ ጋር የተቀመጠው። ሚኪ እዚህ ጋር ላመሰግነው ይገባሉ። እውነቱን ለመናገር በመረጋጋት እነሱንም እንደሚያወራቸው ቃል ገብቶልኛል። እያወራሁት ነበር። አሁንም ቢሆን ያለውን ነገር ለእናንተ ለውድ ተመልካቾቻችን በግልጽ ፊክስ ለማድረግ መናገር ስላለብን ጭምር ነው እዚህ ጋር የተገኘ። ሚኪም የተወሰነ የሚላችሁ ነገር ይኖራል። ከዛ በኋላም የዳኒን ቤተሰቦች ጠርተን የምናወራቸው ይሆናል። ሚኪ እንግዲህ እንደሰማኸው ዳኒ ቤተሰቦቹን መርጧል። እኛን አይናችሁን ማየት አልፈልግም፣ አጠገቤ እንዳትደርሱ፣ አጠገባችሁ አልደርስም እያለንም ነበረ። ይከብዳል እንደ እውነቱ ይህንን ነገር ከዳኒ አፍ መስማት ለእኔ ይከብዶኛል። እውነቱን ለመናገር በጣም ነው የከበደኝ። ምክንያቱም ዳኒ ወንድሜ ነው፣ ወንድማችን። አላቅም ይህንን ነገር እንዴት ፊክስ ማድረግ እንዳለብን አላቅም። የሆነ ነገር በል እስኪ። እኔ ማለት በጣም ግራ ተጋብቻለሁ። እንደምን ቆያችሁ ውድ ተመልካቾቻችን፣ መላው የጎጆ ቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። ያው ሰሞኑን እየተፈጠረ ያለው ነገር ለእናንተ ለማመን እስኪቸግራችሁ ድረስ እንደዛ ነው። ያው ግን ደግሞ እውነታውን መቀበል አለብን። እየመረርንም ቢሆን መዋጥ ያለብን እውነታ ነው። እኔ እንደዚህ ነው ብዬ መጫን አልፈልግም። ከዚህ በፊት የተለቀቁትን ቪዲዮዎች ከዳኒ ጋር የተፈጠረውን ጸብ አይተናል። ምን ማለት እንዳለብኝ አላቅም። ያው ለአንዴና ለመጨረሻ ጊዜ ዳኒ ከቤተሰቦቹ ጋር በመሆን ሊያናግር ይፈልጋል ነው እያለኝ ያለው። አናግራቸዋለሁ፣ ችግር የለውም። ለአንዴና ለመጨረሻ ጊዜ ስለ ዳኒ ቤተሰብ ምንም እንደዚህ ነው ማለት አልፈልግም። ስለ ዳኒ ደግሞ ማለት የምፈልገው ነገር ፈጣሪ ይርዳው፣ ልቦና ይስጠው። እንደዛ ነው ልል የምችለው። ኢቭን ምን ማለት እንዳለብኝ ሁላ አላቅም። ቪዲዮውን እያየሁት ነበር። ናቲንም እንዴት ሲያደርጉት እንደነበር በደንብ ተመልክቻለሁ። እኛ የምናውቀው ዳኒ ነው ወይስ ሌላ? ማለት እርኩስ መንፈስ ተጠናውቶት ነው እስክል ድረስ በቃ ቤተሰብ ሌላ ነው፣ እኛ ደግሞ ሌላ ነን። እሱ ይመስለኛል ከቤተሰቦቹ ጋር እነጻጸረን። እኔ ከቤተሰቦቹ ጋር እርቅ መፈጸሙ መታረቁ እኔ በግሌ ምንም የሚያስደብረኝ ነገር የለም። ቢበድሉትም ባይበድሉትም በቤተሰብ መሀል ጣልቃ አንገባም። ከዚህ በፊትም በዲኤንኤ ጉዳይም ብዙ ጣልቃ ያልገባናቸው ነገሮች ነበሩ። እንዲህ ነው ማለት አንችልም። የሆነ ሰው ቤተሰብ ላይ ጣልቃ አንገባም። ራሳቸው እዛው ይፍቱት። አንዳቸው ልክ ነን ያሉት ለአንዳቸው ልክ ላይሆን ይችላል። ግን ደግሞ እኛን ለመጥላት እዚህ ጋር ቤተሰቦቼን ወድጃቸዋለሁ ወይም ከቤተሰቦቼ ጋር ተታርቄያለሁ የሚለውን ፕሮፓጋንዳ መጠቀም አልነበረበትም። እንደዚህ አይነት ፕሮፓጋንዳ ለፖለቲካ የሚሰራ ብሔርተኞች የሚጠቀሙት ፕሮፓጋንዳ ነው። ቀጥታ እሱን እኛ ላይ ነው የተጠቀመብን ዳኒ። በቃ እዚህ ጋር እኮ ከኛ ጋር መለየት ከፈለገ ከኛ ጋር ጨርሶ ነው መለየት ያለበት። ነጮች ምዕራባውያን እንደሚያደርጉት ነው እንትን ያለው ማለት ነው። ስለዚህ ከኛ ጋር ያለበትን ችግር ከኛ ጋር ነበር መጨረስ የነበረበት። ይሄ ቤተሰቦቹን አስከትሎ ቤተሰቦቹን አጅቦ መጥቶ ከአንተ ጋር አንድ ሁለት መባባል ነበረበት ብዬ አላስብም። አንድ ሁለት መባባል በትዳር ውስጥ መናናቅ ያመጣል።
ምን እንደምላችሁ አላውቅም። ፈጣሪ ልቦና ይስጠው ነው ልል የምችለው። በጣም ነው ያዘንኩት። አፍር ያለው አላውቅም። የፍረስ ስሜት እየተሰማኝ ነው ያለው። ማለት አስገድጄው ነበር ማለት ነው ዳኒን እስከዛሬ በጉልበት ነበር ወይም ይሄ በማስገደድ ካለ ፍላጎቱ ነበር ማለት ነው ይህን ስራ አብረን ስንሰራ የነበረው። እንደዚህ አይነት ስሜት የጥፋተኝነት ስሜት እስኪሰማኝ ድረስ ምንም ቀላል እኮ ነው ይህ ስራ። እዚህ ጋር ይህን ስራ ካቆምን እኮ እንሞታለን የሚል የሆነ ፈርመን የገባንበት ስራ አይደለም። እንደዚህ አይነት ህግም ዲልም የለም። እንደዚህ አይነት ስምምነት የለም። ሰው ለምን እንደዛ እንደተሰማው አላውቅም። ማለት በእናንተ ምክንያት የምትለዋ ነገር እዚህ ጋር ይህንን ስራ ሲሰራ በፈቃደኝነት ብዙ ችግሮች፣ ብዙ መሰናክሎች፣ ብዙ ነገሮች ያጋጥሙታል። ሰው እነዛ ነገሮች ህይወቱ ላይ የሆነ ህይወቱን የሚያበላሹበት ከሆነ ደግሞ የህይወቱን መስመር የሚቀይሩበት ከሆነ ይሄ ነገር አልተመቸኝም ብሎ መሄድ ሌላ ነገር ነው። እዚህ ጋር ግን ነገሮችን ወደኛ ማላከኩ እኛን የጥፋተኝነት ስሜት እንዲሰማን ነው ያደረገን። እናንተ ተመልካቾች እንድትፈርዱ እንፈልጋለን። ሁሌ እናንተ ነው የምናስቸግረው ተመልካቾች። እኔ ምንም ማለት አልችልም ናቲ፣ እውነቴን ነው የምልህ። አላውቅም እየተፈጠረ ያለው ነገር ግራ እስኪገባኝ ድረስ ይባስ ብሎ ይሄ ነገር ወደ ካሜራ መውጣት ያለበት ያለው እሱ ነው። እኔ ደግሞ ወደ ካሜራ አይውጣ፣ ገመናችንን ራሳችንን እንፍታው፣ ጓዳችንን ህዝብ ባያውቅ የሚለውንም ሀሳብ አምጥቼልን ነበር። አሻፈረኝ ያለው። ስለዚህ አይሆንም ካልኩት ደግሞ ወደ ሌላ ነገር ነው የሚያስመስለው። ይሄ ልጅ በግሉ ቪዲዮ ሰርቶ መልቀቅ ይችላል እንደዚህ። ስለዚህ እኛ ፈልገነው አይደለም ጓዳችንንም ገመናችንንም ማሳወቅ። ምንም የተለየ ገመና ኖሮን ሳይሆን ያው አንዳንዴ ራሳችን መፍታት የምንችላቸውን ችግሮች እኮ በራሳችን መያዝ። ለምን ሰውንም እናስጨንቋለን? እናንተ ተመልካቾች ብዙ ችግር አለባችሁ። ህይወት በአንድ ጎን ያስጨንቃችኋል። በአንድ ጎን ስራ አለ፣ በአንድ ጎን ቤተሰብ አለ፣ በአንድ ጎን ኃላፊነት አለ። በስደት የምትኖሩ ወገኖቻችን አላችሁ በሰው ሀገር። እሱ በራሱ ሌላ ጭንቀት ነው በሰው ሀገር መኖር። ለእናንተ እኛ ሌላ ጭንቀት መልቀቅ ስለማንፈልግ ነው ይህንን ነገር ራሳችን እንያዘው የሚለውን ሀሳብ ያቀረብኩለት። አልፈልግም ነው ያለው። ስለዚህ እዚህ ጋር ያለው ነገር ይቀረጽ ካለ ችግር የለውም። ቤተሰቦች እናንተ ተመልካቾች ማወቅ አለባችሁ ብሎ ካሰበ ከደመደመ ዳኒ፣ ምክንያቱም ዳኒ ከኛ በታች ወይም ከኛ በላይ አይደለም፣ ከኛ እኩል ነው። እናከብራለን የእሱን ሀሳብ የማናከብርበት ምንም አይነት ምክንያት አይኖርም። እንደዚህ አድርጉ እናረጋለን። እኛ ማንንም ሰው ከኛ በታች አድርገንም ከኛ በላይ ማርገን አናይም። ማንም ሰው ዜጋ ነው ከኛ እኩል እንደማንኛውም። ብቻ ናቲ፣ እኔ ከዚህ በላይም ባልል ጥሩ ነው። ወደ ሌላ ነገር ነው የሚሄደው። ውስጤ ብዙ ነገር አለ። አንዳንድ ነገሮችን ለመያዝ ሞክራለሁ። አንዳንዴ እኮ ከካሜራ ጀርባ እኮ አንድ ሁለት የተባባልናቸው በጣም የሚሰቀጥጡ ለመስማት እነዛን ነገሮች ላለማውራት እየሞከርኩ ነው። ስለዚህ ቢበቃኝ ነው የሚሻለው። ስሜታዊ ሆኜ ወደ እነዛ ነገር ነው እንትን የምለው። እኔ በዳኒም በእኔም በሁሉም ስም ይቅርታ መጠየቅ እፈልጋለሁ። እናንተን ተመልካቾች በየጊዜው ለእናንተ ችግር ማሰማት፣ ችግር ማሳየት፣ እናንተን ማስጨነቅ በጣም ሰልችቶኛል። በጣም ነው ያፈርኩት። በጣም አሳፍሮኛል ይሄ ነገር። ይቅርታ ከልቤ መጠየቅ እፈልጋለሁ ውድ ተመልካቾች። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ትለያላችሁ። አብሮነታችሁን እያሳያችሁን ነው። ጀግና ናችሁ። እንወዳችኋለን። ይብቃኝ ከዚህ በላይ ናት። ያው እንግዲህ ውድ ቤተሰቦች ሚኪ ጋር እየተፈጠረ ያለው ነገር ሁላችንም ጋር አለ። እውነቱን ለመናገር ሁላችንም ብንሆን ራሳችንን አረጋግተን ነው ሁሌ ካሜራ ፊት እየቀረብን ያለ ነው። እየተፈጠረ ያለው ነገር በጣም ነው የሚያመው፣ በጣም ነው የሚያስጠላው። በተለይ ወንድማችን ከምንለው ዳኒ እንደዚህ አይነት ጫናኛ ላይ መድረሱ ትንሽ ነገሮችን ከባድ ያደርጋቸዋል። ቢሆንም ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። በእርግጠኝነት ምንም የማይቀየር ነገር የለም። ምናልባትም ዳኒ ወደ ራሱ ተመልሶ ከራሱ ጋር ሆኖ ከኛ ጋር እንደ አዲስ መስራት የሚጀምርበት ጊዜም ሊመጣ ይችላል። አሊያም ይሄ የመጨረሻ ነው ይበቃኛል የሚልም ከሆነ
በህይወቱ መልካሙ ሁሉ እንዲገጥመው ተመኝተን ወንድማችን ነው እንሸኘዋለን። ሁሉንም ነገር የራሱ ውሳኔ ነው የሚሆነው። ሚኪም እንዳላችሁ ቤተሰቦቹ ባይገቡ በእኛ መሀል ሁሉም ነገር ቢያልቅ ጥሩ ነበር። ያው ቤተሰቦቹን ማስገባትን ፈልጓል። አላቅም ለምን እንደሆነ ያ ነገር ቢሆንም እሱ የራሱ ፍላጎት ነው። የፈለገውን ነገር የማድረግ ስልጣን አለው፣ መብቱ አለው። የፈለገውን ነገርም አድርጓል። አሁን ብቸኛ የሚፈልጉት ነገር ከዚህ በኋላ ሚኪን ማናገር ነው። ሚኪም ፈቃደኛ ሆኗል እነሱ ሊያጓራቸው። እነሱም ወደዚህ ለቀረጻ ወዳዘጋጀነው ቤት እየመጡ ይገኛሉ። እንግዲህ ሲመጡ ሁሉንም ነገር አብረን የምንመለከተው ነገር ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ቤተሰቦች የዳኒ ቤተሰቦቹ አሁን ላይ እዚህ መጥተዋል። ያው እናንተም እንደምታውቁት በጣም ሚኪን ማግኘት ፈልገዋል። በጣም ሚኪን ታርጌት አድርገዋል። እስቲ አሁንም ቢሆን በሰላም ያወሩታል የሚል ሀሳብ የለኝም። እውነቱን ለመናገር በጣም አስቸጋሪ ባህሪ ነው ያላቸው በጣም እና የሚፈጠረውን ነገር እንግዲህ አብረን እናያለን። እውነቱን ለመናገር ሚኪን ባያገኙት በጣም ደስተኛ ነበርኩኝ፣ ግን የግድ ማግኘት አለብን ብለው እኔንም ስላስጨነቁኝ እንዲሁም ስራ አላሰራ ስላሉኝ ጭምር እንዲሁም ለዳኒም ብዬ ነው ጭምር የማገናኛቸው። ይሄ ግንኙነት በሰላም ይቋጫል ብዬ አስባለሁ። ለአንዴና ለመጨረሻ ጊዜ አግኝተን እናወራዋለን ብለውኛል። ያው እናወራዋለን ማለት አልችልም እኔ ሊያወሩት ነው አይደለም ሊሰድቡት ነው ብላችሁ ይቀልኛል እዚህ ጋር የተገኙት። ምክንያቱም ገና ሲያዩት እንዴት እንደሆኑ እኔ ነኝ የማውቀው። አጠገብ ስላየኋቸው ማለት ነው፣ በደንብ ስላየኋቸው። በሰላም ብታወሩ በጣም ደስ ይለኛል። በጣም እዚህ ጋር ጸብ አሁን ምንም የሚያስፈልግ ነገር ትላልቅ ሰዎች ነን፣ ተነጋግረን መግባባት እንችላለን። ዳኒ አንተም ብትሆን ቤተሰቦችን ተቆጣጠር በቻልኩ አቅም። አንደኛን ከኛ ርቀሃል። ስለዚህ ቢያንስ ለቤተሰቦች ቅርብ ስለሆንክ እነሱን ተቆጣጠር። አላስፈላጊ ቃላቶችን እንዳይጠቀሙ አድርግ። ሌላ እምለው ነገር የለኝም። እናንተ ተረጋግታችሁ እንደ ትልቅ ሰው እንድትወሩ ብቻ ነው የምፈልገው። መሰዳደብ፣ መዛዛት፣ መተናነቅ አስፈላጊ አይደለም። ናቲ እኔ ሲጀመር ባለፈው በቃኝ ብዬ ነበረ ማለት ለአንዴና ለመጨረሻ ጊዜ ነበረ ከሚኪ ጋር መገናኘት የፈለኩት የዛኔ ነበር። ግን ደግሞ አሁን ቤተሰቦች የፈለጉት ይህንን ስለሆነ ነው እኔም ራሱ ያስገደድኩ እንጂ እኔ ራሱ እዚህ ቦታ ላይ ባልገኝ ደስ እንደሚለኝ አንተም ታውቃለህ። በጣም ደጋግሜ ተናግሬያለሁኝ። በቃ ነገሩን ሁላችንም እዚሁ ባለንበት እንጨርሰው ብዬ ነበር። ማለት የምንለያየው ፎር ጉድ ነው ለሌላ አይደለም። በቃ እኔ በዚህ ስራ ምክንያት በጣም ሰፈር እያረኩኝ ነው። ከዛም ባለፈ ደግሞ እናንተም በእኔ ጉዳይ እንድትቸገሩ አልፈልግም። ለዛም ነው እኔ እየተውኩኝ ያለሁት ሁሉንም ነገር ማለት ነው። ግን ደግሞ ተውኝ ስል ደግሞ መተው ስላልቻላችሁ ነው ይህ ሁሉ ነገር የተፈጠረው። ስለዚህ አሁን እኔ ምንም የምናገረው ነገር አይኖርም ማለት ነው። እዚህ ጋር የተረዳኸኝ ይመስለኛል ሳስበው። ካልተረዳኝም ግን ምንም ማድረግ አልችልም። ግን ደግሞ እዚህ ጋር ቤተሰቦቼ መናገር የፈለጉት ነገር ስላለ ለአንዴና ለመጨረሻ ጊዜ ለእነሱም ለእናንተም መናገር ያለባችሁን ነገር ተነጋግራችሁ እዚሁ ፊት ለፊት እናንተም ለእነሱ ማለት የሚፈልጉትን ነገር ትላላችሁ፣ እነሱም ለእናንተ ማለት የሚፈልጉትን ነገር ይላሉ። ከዛ በኋላ እንለያያለን ማለት ነው። ድጋሚ ተገናኝቶ ትርፍ ቃል ምናምን መወጣጣት ራሱ አያስፈልግም። እኔ በበኩሌ የማወራው ነገር የለም ማለት ከእናንተ ጋር ጨርሻለሁ። አሁንም ቢሆን ሚኪን እንፈልገዋለን ስላላችሁ ነው እዚህ ጋር የተገኘሁት እንጂ እኔ ድጋሚ ባላገኛችሁ በጣም ደስተኛ ነኝ። በጣም እኛም ደስተኛ ነን። ስለዚህ አንዴ እድል ትሰጥሽ ታወራለሽ። ማውራት የምትፈልጉትን ነገር ስርዓት ባለው መልኩ እንድትናገሩት፣ እንድታንጓጠጡት፣ አላስፈላጊ ቃላቶች እንድትጠቀሙ አልፈልግም። ይህንን በድጋሚ ነው የምነግራችሁ። እኛ እኮ ስርዓት ያጣን ሰዎች አይደለንም። እኔ በስርዓት እየጠየቅንና በስርዓት እያናገርንህ ነበር። አንተ ነህ ከስርዓት የወጣኸው መጀመሪያው ነው። አሁንም ቢሆን እኛ መናገር የምንፈልገው በስርዓት ነው። እሱንም መጠየቅ ማግኘትም የፈለግነው በስነስርዓት ልናናግረው ነው። እሱ ግን ከስርዓት ከወጣ ያኔ የምንወስደውን እርምጃ እንወስዳለን ብያለሁ። አሁንም ደግሜ የምለው እሱን ነው። አሁንም ማስፈራራት አያስፈልግም። እየነገርኩሽ ያለሁት በሰላም ማውራት ነው የምትፈልጉት፣ በሰላም አውሩ ነው በቃ አለቀ። ይሄ ሌላ ምንም የምልሽ ነገር የለም። ስለዚህ ይኸው የምትፈልጉት ሚኪም አጠገባችሁ ያለው ማውራት የምትፈልጉትን ነገር አውሩ፣ ክብርና ስነስርዓት ባለው መልኩ። እኛ ክብር ያለን ሰዎች ነን። ማንንም ሰው አናንቋሽም ያለ ምክንያት። ግን እንደነገርኩ ከሆነ በልጄ ለመጣ ሰው ክብሬን ሁሉ ጥላለሁ፣ ራሴንም እስከ መሰዋት ድረስ ደርሳለሁ ብያለሁ።
አሁን እኔ ሚኪ ማናገርና መጠየቅ የምፈልገው ነገር ምን እንደሆነ ታውቃለህ ሚኪ? አንተ እውነት ዳኒ ወንድሜ ነው ብለህ ትላለህ? ጓደኝነቱ ይቅር፣ ከጓደኝነት ያለፈ ወንድሜ ነው ብላችኋል። ወንድሜ ነው ብለህ ትላለህ? እንደ ወንድም ታየዋለህ? እንደ ወንድም ካየኸው ደግሞ ያንን ሁሉ ነገር መከራ ሲያይ በዛ ነገር ሁሉ ሲያልፍ የት ነበርክ? ምን እየሰራ ነበር? ሌላውን ቀስ ብዬ አወራለሁ፣ ቀስ ብዬ እጠይቃለሁ። ለዚህ ብቻ መልስልኝ መጀመሪያ። ችግር የለውም የዳኒ አክስት 1000 ጥያቄዎችን ብትጠይቅኝ ለ1000ም ጥያቄ በቂ መልሳለኝ። በመጀመሪያ ደረጃ ቤተሰቦች፣ ተመልካቾች ከተወሰኑ ቀናቶች በፊት አላውቅም፣ ከ2 ሳምንት በፊት ሊሆን ይችላል፣ ብቻ ቀኑን በስርዓት በትክክል አላውቀውም፣ ዳኒ ችግር ውስጥ የገባበት ጊዜ ነበር። ከወርቅ ጋር በተገናኘ ብዙ ያው ይሄ ለሱ የመጀመሪያ ችግር አይደለም፣ ከዚህም የዋሱ ብዙ ችግሮች አጋጥሞት ያውቃሉ። በዛ ሰዓት እኛ የት እንደነበርን ታውቂያለሽ አንቺ። እኛ እየሰራ ነው የነበረው የራሳችን ኬዝ ነበር። እኔ እስር ቤት ልበሰብስ ጥቂት ጊዜ ነበር የቀረኝ፣ ግን ነፃ መሆኔን የሚያረጋግጡ መረጃና ማስረጃዎችን በማፈላለግ ላይ ነበር። የት ነበር ካልሽኝ ማለት ነው። ሲቀጥል ደግሞ ይቅርታ ይህንን ስናገር ግን እኔ አሁን ከዳኒ እናት ጋር ምንም የምለው ነገር የለም። ከዳኒ አክስት ጋር ግን የዳኒ አክስት ማለት ማስታወስም ካለብኝ በዳኒ በእናቱ ጉዳይ ብዙ ነገሮችን አድርገሽዋል፣ ብዙ ውሸቶችን ዋሽተሽዋል። መሰረት ይሄ እንደው ይሄንን እንተውና ለመጨረሻ ጊዜ የዲኤንኤውም ጊዜ አብረን ነበርን። ለመጨረሻ ጊዜ የዲኤንኤው ጊዜ ነው አብረን የተገናኘ ነው። መሳይ ላይ ወንድሙ ላይ እንግዲህ በዲኤንኤ የተረጋገጠው ወንድሙ ላይ እሱ ወንድሜ ነው ብሎ ባይቀበለውም ሽጉጥ ተኩሰሽበታል። ከዛ በኋላስ እስር ቤት ሆነሽ መሳይን ለማስገደል ምን አይነት ርቀት እንደሄድሽ እያንዳንዱ ቪዲዮዎችም ይሄ መረጃና ማስረጃዎች እጃችን ላይ አሉ እና ቆይ ልጨርሽ፣ አስጨርሽኝ። እንደዚህ አይነት ሴት ሆነሽ ከእንደዚህ አሁን ከአንቺ ጋር በራሱ መቀመጡ ለእኔ የሆነ ራስን እንደማዋረድ ነው። ግን ለመጨረሻ ጊዜ ስለሆነ ምን ትላላችሁ የሚለውን ነገር ልስማ ብዬ ነው። እንደዚህ ንቀት የተሞላበት ነገር አያስፈልግም ሲጀመር። በጣም እንትን ባንል ደስ ይለኛል። ማለት ካሳለፍነው ነገር አንጻር ይሄ ተገቢ አይደለም። በነገራችን ላይ እዚህ ጋር ለተመልካችም፣ ለሁሉም ለኢትዮጵያ ሕዝብም ለሁሉም መናገር የምፈልገው ነገር ዳኒ አንድ ቀን ከዚህ ቅዠት ትነቃለህ። ከዚህ ቅዠት ደግሞ ስትነቃ ምን እንደምትል ታውቃለህ? ቀና በል ዳኒ። ከዚህ ቅዠት ከዚህ ህልም ስትነቃ መጀመሪያ የምታደርገው ነገር እኔና ወንድሜ ናቲ ስር እግራችን ላይ ወድቀህ ይቅርታ መጠየቅ ነው። ይሄ ደግሞ እኛ የፈለግነው ነገር አይደለም። ምክንያቱም አሁን ስህተት እየሰራ ነው። ከዚህ ቅዠት ሲነቃ ግን ስህተት እንደሆነ ይገባዋል። አንድ ጊዜ ዝም በል። እኛ በቤተሰብ መሀል ጣልቃ መግባት አንፈልግም። ቤተሰብ መሀል ጣልቃ መግባት አለመግባት አይደለም። አሁን ያንተ ስህተትን ለምን ትደብቃለህ? እውነት ዳኒን የምትወደው ከሆነ ቆይ አንተ ለስራ እሱ እንደተናገረው ከሆነ ሞጆ ሄደን ነበር። አንዴ ሞጆ፣ አንዴ ናዝሬት፣ አንዴ ደብረ ዘይት እያላችሁ እንትን እሱም የራሱ ኬዝ እየሰራ ነው፣ እኔም የራሴ ኬዝ አብረን ነበር ነው ያለው። አሁን እሱ የራሱ ኬዝ እየሰራ እኔ የራሴን ይኸውልሽ፣ አንዴ አድምጪኝ። አንደኛ ነገር ማለት ነው አንቺ እኔን መናገራችን አንቺ እኔን ለመናገር ማለት ነው ይኸውልሽ፣ ለመናገር 10,000 ጊዜ ንስሐ መግባት ይኖርብሻል። ምክንያቱም የሰራሽው ኃጢአት አንተ የኔን ኃጢአት ቆይ ዝም በይ እህቴ አንዴ። አንተ የኔን ኃጢአት ቆጣሪ አይደለህም። እዚህ ቁጭ ብለህ ልንገርህ፣ የማንም ኃጢአት ቆጣሪ አይደለም። አንድ ነገር ልንገርህ፣ ስማኝ። አንቺ ከኔ ጋር ለማውራት ድፍረቱ ሊኖርሽ አይገባም። እንዴት አድርገህ ነው የምታየው? ራሴን እንዴትም አላየሁም። ራሴን እንዴትም እኔ እንደማንኛውም ኢትዮጵያዊ ዜጋ ነኝ። እንደማንኛውም ሰው ነኝ። ምንም ከሰው ልጅ የተለየም የጎደለም ነገር የለም። ስማኝ እሺ፣ ዳኒ ራሱን ሊያጠፋ ሲል በዛ ጭንቀት ውስጥ በነበረበት ሰዓት ብዙ ጭንቀት አሳልፏል። ያቺ ሴት ካንተ ነው አረገዝኩ ብላ አለችው። ያ የወርቅ ጉዳይ ብዙ ነገር ሲሆንበት በዛ ሰዓት የት ነበርኩ እኔ? የስር ማዘዣ ሊወጣብኝ ነበር። ይኸውልሽ ስለማታውቂው ነገር እኔ ራስ ወዳድ ሆኜ አይደለም። አንተም ችግር አለብህ። ማዘዣ ሊወጣብኝ ነው ብለሃል። እሱን አሁን ነው የሰማሁት። ናቲ እኔ ይህንን ነገር እኮ ሌላ ሰው ቢለኝ ችግር የለውም። እንደው አትሊስት የዳኒ እናት እንኳን ብትለኝ ችግር የለውም።
እንደው ለምን የዳኒ እናትም በዚህ በዳኒ በዲኤንኤ ጉዳይ የሰሩት ስህተት አለ፣ የደበቁት ትልቅ ውሸት አለ። ችግር የለውም ግን የእሳቸው ውሸት የዳኒ እናት ውሸት ከዳኒ አክስት ጋር ውሸት ሲነጻጸር እንደዚህ ነው ሚዛኑ የሚመዝነው። ቆይ ወይዘሮ ትሩንጎ አንዴ፣ እኔ ከእርሶ ጋር ምንም አይነት ጉዳይ የለኝም። ከዚህ በፊትም በዲኤንኤ ጉዳይ አለቆስኩትም፣ ምንም ጣልቃ አልገባም። ወይዘሮ ትሩንጎ ይሁን ከዚህ በፊት በዲኤንኤ ጉዳይ ስህተት ሰርተው ራሱ ምንም ነገር አላልኩም። ምክንያቱም እኔ ምንም ነገር ማለት አልችልም። ሁሉም ነገር ውሳኔ የዳኒ ነው። አንዴ አዳምጡኝ። ከዚህ በፊት የነበረውን ቪዲዮ አይቻለሁ። 40 ደቂቃ ሙሉ እናንተ ነው ያወራችሁት፣ ልጁን አላስወራችሁትም። አሁን እናንተ ናችሁ ከኔ ጋር ለማውራት የተቀጣጠራችሁት። በማውራት አድምጡኝ፣ የኔ ተራ ነው። በማውራት እንኳን አታምኑ። እሱን አላዳመጣችሁትም። ሲቀጥል ይህንን ጥያቄ እንደው ከዳኒ ጋር ከሆነ አወራለሁ፣ ችግር የለውም። እሱን መቼም ቂም አልይዝበትም። አንተ እኮ ወንጀለኛ ነህ እያልኩህ አይደለም። አንተን እየከሰስኩ ወንጀል ሰርታል እያልኩህ አይደለም። ስለ ወንጀለኛነቱ ወንጀለኛ ጋር ምንም ታስሬ ነው የወጣሁት። ወንጀሌንም እንትን ብዬ ታስሬ ነው የመጣሁት። ቆይ ገባህ? የቀረ ነገር ቢኖርም ዳኒ የሚያወራው ነገር ካለ እኔ ከዚች ይቅርታ ነኝ ከዚች ብለህ እኔን ዳኒ ለሚያወራው ዝቅ አድርገህ ልታወራኝ አልፈቅድልህም። መጀመሪያ ተረጋጊ። ስሚ እየጠየቅኩ ያሉት ወንጀል ሰርተሃል አይደለም። ይመለከተኛል። ልጄ ነው፣ ያደራ ልጄ ነው። ዳኒ እባክህ ይኸውልህ፣ እኔ አክስትህን አረጋጋት። መጀመሪያ ይኸውልሽ ስሚ፣ መደማመጥን የመሰለ ነገር አዎ፣ ከኔ ጋር ስታወሪ በጣም ዲስሪስፔክት እያደረግሽ ነበር። እንነጋገር በደንብ አውቃለሁ። ስለዚህ ተረጋጊ። ዳኒ ማውራት የምፈልገውን ነገር አውራ። መጀመሪያ አንዴ ቆይ፣ ተመልካቾች መናገር የምፈልገው ነገር ዳኒ አሁን ላይ ከቤተሰቡ ጋር ታርቋል እንደምትመለከቱት። ይሄ እኛን አይደብረንም ናቲ፣ አይደለም ከቤተሰቡ ጋር እንደ ጠላቱ ከሚያዩ ሰው ጋርም ቢስማማ የሰው ልጅ መስማማት አለበት እንጂ ይሄ መጣላት አለበት የሚል የምድር ህግ ወይም ደግሞ የትኛውም የሃይማኖት እንትን አይፈቅድም። ይሄን እንኳን ከገዛ ቤተሰቦች አድምጠኝ፣ አንዴ እንኳን ከገዛ ቤተሰብ አድምጠኝ። አንተ ብቻ አታወራም ሁሌ። ባለፈው አንተ ብቻ ነው ያወራው። ትሰማኛለህ? አንዴ ዝም በይ። ጣልቃ አትግቡ። ቆይ ጣልቃ አትግቡ። አይመለከታችሁ። ይኸውላችሁ ካልሆነ ከዚህ ቤት ውልቅ ጥላላችሁ። ይኸውልህ ስርዓታችሁን ምን እየሆናችሁ ነው? ቆይ ምን እየሆንኩ ነው? ተቀመጡ። የምናወራ ከሆነ በስነ ስርዓት እናወራ። የምናወራ ከሆነ በስነ ስርዓት ማንም እንዳይነካ። ይኸውልህ ወሎን በጋራ ያስፈልጋል። ጫፌ እንዳነካ ራስ ነው ለኛም ጫፌ እንዳይነኩ እንዴ ስርዓታችሁን ያዙ። አንወጣም ካልሆነ ሰማኝ፣ አንወጣም። በቃ የምታወራ ከሆነ በስነ ስርዓት ታወራለህ። ስርዓታችሁን ያዙ። በስነ ስርዓት ታወራለህ እኮ ተደምረጋግተን ይኸውልህ አንተ ግልፍ ስላለ ምንም ነገር የሚመጣ ነገር የለም። ካሜራው ይጠፋል። ይኸውልህ ስማ፣ ካሜራው ጠፋ። ምን ራስ ነው ወደኛ ይመጣው። አንዴ እርሶ ላይ አልደረስኩም። ትልቅ ሰው ነው አይደለ? እንደዚህ እንድታናገራቸው አልፈልግም እያልኩ ነው። ራስ ነው የመጣው እኮ እንደዚህ እንድታናገራቸው አትድረስብኝ ብለሃል አይደል? ሂድ ለቀውጣ በቃ ምንም አይነት ነገር መነጋገር አይፈልግም አይደለም። እኔ ከእናንተ ጋር ምንም አይነት ክፉ ደግ ይኸውልህ ዳኒ፣ ይኸውልህ በቃ ምንም አይነት ነገር አላወራም ከእናንተ ጋር። ስሚ ደስ ያለሽን ነገር የተማርኩ ሰው ነኝ። ውጭ ሀገር ኖር ያለው ያለሻ እንደተማረ ሰው እኮ እያናገርኩ ነው። አንቺ እንደተማረ ሰው አይደለም። አስረ ዲስሪስፔክት ቪዲዮውን አሳይሻለሁ ከሱ ጋር ይኸውልሽ ከናቲ ጋር ስርዓት አልባ አነጋገር ስለተናገረኝ ነው። አድምጪኝ። ስርዓት አልባ አነጋገር ስለተናገረኝ ነው። ስርዓት አልባ አድምጪኝ። እሱን እንዳናገርኩት አላናገርኩት። በስነ ስርዓት እያናገርኩ ነው። አንተ ከሆነ ውጪ። ለምንድን ነው የምወጣው? አዳምጪኝ። አንዴ አዳምጪኝ። በገዛ ቦታችን ነው የመጣችሁት። በእኛ ቤት ነው የመጣችሁት። አንዴ ዝም በይ። ከማውራት ውጪ ምንም አታውቂም። አንዴ ዝም በይ። አንዴ ቆይ፣ ቪዲዮ አለ። እሱ ስርዓት አልበኛ ነው የምትይ ከሆነ አድምጪኝ። አንዴ አድምጪኝ። ማዳመጣችን አንዴ እንስማው። ከዛ በኋላ አንዴ ማዳመጣችን ስርዓት አልበኛ ነው አልሽ፣ ችግር የለውም ነው ናቲ። ስርዓት አልበኛ ነው ብለን እንያዘው። እሱ ስርዓት አልበኛ ሆነና አንቺ አብረሽ ስርዓት አልበኛ ትሆኛለሽ። ልትደማመጡ ልታወሩ ነው የተገናኛችሁት ወይስ ለጸብ ነው? እኔ እኮ በስነ ስርዓት ላናግረው ነበረ። ሌላ አንድ ነገር ልጨምርላችሁ። አሁን ደስ ያላችሁን ነገር ማለት ትችላላችሁ። ችግር የለው፣ አዳምጣችኋለሁ። አንዴ ጣልቃ እንዳገቡ አዳምጣችኋለሁ። ገዳይ ነህ፣ ደፋሪም
ወንጀለኛም አንዴ ማንም እንደዛ አይደለም። አንዴ ልጨርስ። እኔ ሰው ጣልቃ ሲገባብኝ አልወድም። ገዳይም ደፋሪም የፈለጋችሁት ማለት ትችላላችሁ። አዳምጣችኋለሁ። እናንተ የምትፈልጉት ዳኒም ሁለታችሁ የምትፈልጉት ለአንዴና ለመጨረሻ ጊዜ የምናናግረ ነገር አለ ነው አይደል ያላችሁት? አዳምጣችኋለሁ። ቀላል ነው። አዳምጣችኋለሁ። ብፈልጉ 1 ሰዓት ብፈልጉ 3 ሰዓት ወስዳችሁ አውሩ። ከዛ ግን ናቲ ካዳመጥኳቸው በኋላ ከዚህ ቤት ይሄዳሉ። አለቀ። ውልቅ ይላሉ። ስለዚህ አሁን ተስማምታችሁ ቁጭ በሉ፣ ተረጋግታችን እናወራለን። ይኸውላችሁ ይሄ ነገር የመጨረሻ ነው። ሰሙኛላችሁ? እኔ በተለይ ዳኒ አክስትህን አረጋጋት። ይሄንን ነገር ነው እንድታደርግልኝ የምፈልገው። እሷን አረጋጋት። ማውራት የምትፈልጊውን ነገር ክብር ባለው መልኩ አውሪ። አለቀ። ምንም አይነት ሰምኛለሽ? ይኸውልሽ ምንም አይነት ማስረጃ የለሽ ሚኪን ለመውቀስ። ሚኪን ወንጀለኛ ነው ለማለት ምንም አይነት ማስረጃ የለሽ። እኔ ወንጀለኛ ነው አላልኩኝም እያልኩም አይደለም። አዳምጣቸው፣ ችግር የለውም። ደስ ያሉት ናቲ በዳኒ ጉዳይ ላወራው ነው እንጂ እኔ ወንጀለኛ ነኝ አላልኩኝም። እንደዚህ አይነት ነገር ለኛ ብርቃችን አይደለም። ከአንድ ወር በፊት የተፈጠረውን ነገር አይታል አይደል? አዳምጣቸዋለሁ። ቀጥሉ። ይኸው እኛ የምንለው አሁን ከልጄ ራስ እንድትወርድ ነው። በቃ ጓደኛ ነህ ብዬ አምኜህ ነበር። ብዙ ነገር ደርሶበታል። ግን አንተ ምን አረክ? ፊትህን ዞርክበት። ስለዚህ እኔ ከዚህ በኋላም ህይወቱን ይኑርበት። ተወው በቃ። ልጄ ራስ ውረድ በቃ። አንተ ሞንክ እሱ ከልጄ እንድትርቁ ነው የምፈልገው። በቃ ይሄን ነው የምፈልገው። ለምንም አጠቅመው አንተ ማለት ለሱ እኔ እንጃ ወንድምም አይደለህም። ሳቄ እየመጣ ነው። ውድ ተመልካቾች በጣም ይቅርታ፣ ቃል ገብቼ ነበር ለነሱ ጣልቃ አልገባም ብዬ። ግን 1 ወር እንኳን አሳድገው ማታቀው እናቱ እንግዲህ 20 ምናምን ዓመት የሸጠችው እናቱ ነው ይሄንን ነገር እያወራች ያለችው። የዳኒ እናት ዳኒን ሸጣው አሁን እንግዲህ ለልጄ ምንም ያረከው ነገር የለም እያለች ነውና በነገራችን ላይ አንቺ ዳኒን ከመውለድ ውጪ ለልጅሽ ከመውለድ ውጪ ያረክሽው 5 ሳንቲም ነገር የለም። እኛ ግን መወለድ ቋንቋ ነው። ካሁን በኋላ ስላለው አይደለም። አትሊስት ያለፉትን ጊዜዎች ተሳስበን ለመቆየት ሞክረናል። እንደዚህ አድርጌያለሁ እንደዚህ አድርጎልኛል ማለት አንፈልግም። በእኔና በዳኒ መካከል እንደዚህ አይነት ነገር አልነበረም። ስለዚህ አሁንም እንዲህ አድርጎልኝ ነበር እንዲህ አድርጎኛል ይህንን ነገር ማለት አልፈልግም። ከተለያየውም በሰላማዊ መንገድ ይቅርታ ጣልቃ ስለገባሁባችሁ ካሁን በኋላ እስክትሄዱ ድረስ አላወራም። ከወጣችሁ በኋላ ከዚህ ቤት ነው የማወራው። ይቀጥል። አላሳድገውም አንተ አትነግረኝም አለማሳደግም በችግር ምክንያት ነው። ስለዚህ ካሁን በኋላ ግን አምኜ ጓደኞች ናቸው ባልኩት እንደዚህ የወለድሽው ልጅ ያሸጠሽ በገንዘብ ቪዲዮ አለ እሱ አይመለከትም። ቻናል ላይ ተለቋል። አይመለከትም። በቃ ስለዛ አገባም አሁን እኔ ባሁን ሰዓት ስለዚህ ስለቸገረሽ የገዛ ልጅሽ አልሸጥኩትም። በቃ ስሚ የዳኒ እናት ያሸነፍክ መሰለኝ። አንድ እናት እኮ ልጇን ማሳደግ እንኳን ቢከብዳት ልጇን ይዛ ጎዳና አሁን ላቋርጥህና ስለ ትናንትናው ነገር እያነሱ እየቆሰቆሱ ሰውንም ማሳመምም ሆነ መረበሻ አያስፈልግም። እኔ አሁን አንተ ወንጀለኛ ነህ፣ አንተ እንደዚህ አርጋል፣ አንተ እንደዛ አርጋል ልልህ አይደለም የወጣራው። አንተም ደግሞ እኛ ትላንት እንደዚህ ናችሁ እንደዛ ናችሁ ልትለን አይደለም። እኔ አንተን ከዳኒ እኩል ነው ማይህ። ገባህ? አሁን ልጠይቅህ የምፈልገው ነገር ደግም የጠየቅኩ የምጠይቅህ ያ ችግር ገጥሞ ወደ ሞጆ ሄድክ፣ ያለበትን ነገር ታቅ ነበረ። የሱን ልብ ታውቀዋለህ ከኔ በላይ ከመሲም በላይ አንተ ታውቀዋለህ ዳኒን። ለምንድን ነው ስትሄድ ይዘህ ያልሄድከው? ስራ የትም የተሽከረከራችሁ አብራችሁ አይደለም የምትሰሩት? ያ ኦንላይን የሚሰራ ነገር በኮምፒውተር የሚሰራ ነገር ነው። ስትሄድ አጠገብ ሆኖ ለምን አልሰራም ነበረ? መግባት እችላለሁ? ትችላለህ። ጠይቅ። ተረጋግተን ነው እያወራን ያለነው ውድ ተመልካቾች። እንግዲህ የዳኒ አክስት እያለች ያለችው እማትለያዩ ወንድማማቾች ጓደኛሞች ናችሁ። ሞጆ ያንተ ኬዝ ልትሰራ ስትል ለምን ይዘው አልሄድክም ነው ያለች። እዚህ ጋር የተሳሳትሽው ነገር አለ። አንዴ አድምጪኝ። እኛ አንዳንዴ አንድ ላይ ኬዝ እንሰራለን፣ አንዳንዴ ተለያይተን እንሰራለን። አሁን ለምሳሌ ከወንድሜ ናቲ ጋር እየሰራው ነው በዚህ ሰዓት ኬዝ። ናቲ ደግሞ የራሱ ባልደረቦች ጋርዶች አሉ። የሚገርማችሁ ነገር ራሱን ለማጥፋት ወደዛ ቦታ ሲሄድ ራሱ እነዛን ጋርዶች ሸውደውት አብረው የሚንቀሳቀሱ 7-8 ጋርዶች አሉ የሱን ደህንነት ለመጠበቅ። ምክንያቱም ብዙ ስራዎችን ይሰራል። ለእውነት የቆመ ልጅ ነው። ፍትህ እንድትሰፍን የሚያደርግ ልጅ ነው። ከተበደሉ ሰዎች ጎን ከንጹህ ሰዎች ጎን የሚቆሙ ልጅ ነው። ስለዚህ ጠላት ያፈራል።
እነዛ ጠላቶች ደግሞ በተለያየ አማካኝነት በተለያየ መንገድ ሊያጠቁ ስለሚችሉ ለዛ ነው የእሱ ጠባቂ ጋርዶች የተዘጋጁለት። ሕፃን ልጅ አይደለም ዳኒ፣ እድሜው ወጣት ነው። ስለዚህ እሱም የራሱ ኬዝ የራሱ ኃላፊነት ያጋጥመዋል፣ የራሱን ኬዝ ይሰራል። ልክ ኬዙን ሲጀምር እንደውም ናቲ አብሮት ነበር፣ ብዙ ባልደረቦቻችን ነበሩ አብሮት። እኔ ዳኒ ይህንን የሚክድ ከሆነ እኔ አምንላችኋለሁ፣ በድያለሁ። ዳኒ ምንም አላጠፋም፣ እኔ ነኝ ያጠፋሁት ብዬ አምናለሁ። ዳኒን ነገር እንትን የሚል ከሆነ ማለት ነው። እኔ እኮ አሁን ስለ ባልደረቦቹ አይደለም እየጠየቅኩ ያለሁት፣ ስለ ጋርዶቹም አይደለም። እነሱ አብረውት እንዳሉ እንደሚኖሩም ሁሌ አብረው ሲሆኑም አያለሁኝ አውቃለሁኝ። አንተ ከጋርዶቹ በላይ ታስፈልገዋለህ። ከአንተ ጋር ለምን አልሆነም አጠገብ? ያ የሚከብድ ኬዝ እንደሆነ አውቃለሁኝ። እሺ ያንተ ልበል። እሱ በራሱ የራሱ ችግር አጋጥሞታል። የዳኒ አክስት በእምነት የተባለች ሴት በሐሰት ወንጅላው እንግዲህ ውስብስብ ኬዝ ነው። እኔ በሐሰት ብዬ ነው የሚይዘው። እሱንም ነው የምለው። ገና እሱ ኬዝ ራሱ ይብን አልጠራም። ያልጠሩ ብዙ ነገሮች እሱን ኬዝ ስለአረገዝኩ ስላለችውም ሴት እንደገና እኔም ስለደበኩት ነገር ጭንቀት አለበት። እናቱም ስለደበቀችው ጭንቀት አለ። የአባቱ ሞት አለ። የእናቱን ሞት አለ። እንደገና ደግሞ ሲቀጥል እኔ ስንቱን ልንገርህ፣ ያቺ አረገዝኩ ያለችው ሴት እንደገና ደግሞ ሲቀጥል ወንድምየው ባልሆነ ለዛች ለማትረባ ገንዘብ ለእሱ አሁን ብዙ መስለዋለች። አሁን ባለንበት ጊዜ በትንሽ ነገር የሚያልቅ ብር ለዛ ብሎ ስንት ነገር ያደረገው እኔ ስንት ነገር አለበት። ያ ሁሉ ጭንቀት አንተ ላይ ቢደረብ እሱ አስፈልገን እሱ ጎን ይሁን አትለውም ነበር? ያንን ነው እየጠየቅኩ ያለሁት፣ ሌላ ነገር አይደለም እንጂ ስለ ጋርዶቹ መኖር አለመኖር አይደለም። አውቃለሁ እሱ በደንብ አለ። በዳኒ ምክንያት የደረሰብኝ የሆነ ነገር አለ። እሱን ነገር አናውረው። ምንም አይነት ነገር ማውራት አንፈልግም። እኛና ተመልካቾች ተግባብተናል። እኛ ለዳኒ እንደዚህ ሆነን ብለን ማውራት አንፈልግም። ስለዚህ ቆይ አይደለም አንዴ አይደለም ምንም ነገር የለም፣ ምንም የምታውቂው ነገር የለም። ስለዚህ ችግር የለውም። በቃ የተሰማሽን ስሜት መናገር ነው። ስለተጨነቀው ስላለበት ነገር ነው እንጂ ስለበፊቱ እኮ አውቃለሁ። አደራ ሁሉ ሰጥቻችሁ እኮ አደራችሁን እየተወጣችሁ ነበረ። እኔ እስር ቤት በታሰርኩበት ሰዓት ብቻውን በሆነበት ሰዓት ነው የጠየቅኳችሁ። ከዛ በፊትማ እኔ ጎኑም ሆኜ እኮ ብዙ ነገር እያደረጋችሁለት እሱም እያደረገላችሁ ውጪ ስለመሄዱ ጉዳይ ፕሮሰስ ስላለቀለት ስንት ነገር እንዳበላሸ ታውቃለህ እንዴ? እኔ እኮ 3 ጊዜ ነው ከአንድም 2-3 ጊዜ ነው ብዙ ነገር ጨርሼለት እንዴ። ትልቅ እድል እኮ ነው ያበላሸው። ስራ ሁሉ ተዘጋጅቶለት እዛ ሄዶ ትምህርቱን ከዚህ አሁን ከተማረው ትምህርት በላይ የሚማርበትን ቤት ሁሉ ነገር ተደርጎለት ታውቃለህ። እሱ እንዳመለጠው አንዴ የኢሉሚናቲ ወይም የ666 ማህበር አይደለም። እዚህ ስራ ላይ ማንም ሰው በፈቃደኝነት ነው የሚሰራው። አንዴ ምናልባት ሲባል ሰምታችኋል። የኢሉሚናቲ ወይም ደግሞ የ666 ያወሩ መንፈስ ውስጥ አንድ ሰው ከገባ በደሙ ፈርሞና ከዛ ማህበር መውጣት አይችልም። እንደነዚህ አይነት ነገሮችን በኢንተርኔት በሶሻል ሚዲያዎች እንሰማቸዋለን። ይሄ አንዴ ምሳሌውን አድምጭኝ። ስለዚህ ይሄ እኛ የምንሰራው በዩቲዩብ ለእናንተ የምናቀርበው ይሄ ከተበደሉ ሰዎች ጎን ኬዝ የምንሰራ ወንጀለኞችን ተያይዘን አሯሩጠን ለህግ አካል አሳልፈን የምንሰጠው ስራ በፈቃደኝነት የሚሰራ ስራ ነው። ዳኒም ናቲም እኔም በጣም ብዙ ወንድሞቻችን አሉ እዚህ ስራ ላይ በፈቃደኝነት ነው የሚሰሩት። ናቲ እዚህ ስራ ላይ እያልኩ እኮ አይደለም አንዴ አልተግባባንም። ግን የከፈለው መስዋዕትነት ላንተ ፍቅር በተለይ ላንተ ፍቅር ሲል የከፈለው መስዋዕትነት ተረጋጊ እንዳይሄድ ፕሮሰስ ወደ ውጪ ከለከላችሁት አይደለም ያልኩት፣ አገዳችሁት አይደለም። ቢያንስ ተደማመጡ። እስኪ እያወራችሁ ነው አይደል? መደማመጥ ምንም አይኖራችሁ። በወሬ እሱ ያሳምናል። አንተ ይሄ በወሬ ማሳመን አይደለም። እኔ በፖዚቲቭ ወይ ነው እያወራሁ ያለው። ይሄ ይኸውልሽ አይገናኝም አልሽኝ። እንዴት እንደሚገናኝ ልንገርሽ። ስለ ፕሮሰሱ አወራሽ። በእናንተ ምክንያት ፕሮሰስ ፌል አረገበት። ወደ ውጪ ቆይ ወደ ውጪ እንዳይዳረግ ጠይቀው ራሱ ምን እንዳለ ታውቃለህ? አንተ ከመምጣት በፊት የያዝኩት ስራ ስለነበረ ያ ስራ እንዳይበላሽ
ያ ስራ እንዳይበላሽ እናንተ ለመግዛት ለእናንተ ፍቅር ነው አላልኩም። ለፍቅራችሁ ሲል ነው። ለምን እኔ ስለራሴ ለስራችሁ ይሄው ሁሌ ናቲ መስክር። ናቲ ሁሌ ኢቭን ወደ ካሜራ ከመምጣቱ በፊት እኔ ሁሌ ነው መምጣት የለብም በማንኛውም ሰዓት እኔ በእኔ ምክንያት የሆነ ሰው የሆነ ነገር ውስጥ እንዲገባም ሪስክ እንዲወስድም አልፈልግም። እሱ እኮ ለእናንተ ፍቅርና ለስራው ሲል ከአንድ 2 3 ያንን ስራ ፌል ሲያደርግ እናንተ ግን ለሱ ችግር አልደረሳችሁለትም ነው እንጂ ያልኩት ከስራው እንዳይሄድ ከለከላችሁት ስራው ላይ ወጥረ ስራ አላችሁት ያንን ነገር እንዳታቆም አላችሁት እኮ አይደለም ያልኩት እኔ ያንን ያልኩት ያለውን ፍቅር ለዚህ ቆንጆ መልስ እሺ ስለዚህ ቆጫል ስለዚህ ይጸጽቷል እሱ ባይጸጽተውም እኔ ቆጨኛል እኔ ጸጽተኛል ለአጠገቡ አሁን በነበረው አረገዝኩ ባለችው ያንን መርዝ ጠጥቶ ራሱን ሊያጠፋ በነበረበት ሰዓት እንደገና ደግሞ ያቺ ወርቅ ሰረክ እሱ ይሄንን እንደማያደርግ እናንተም ታውቃላችሁ። ይቆጫል። አንድ ጥያቄ እሱን መጠየቅ ነው የምፈልገው። እሱን ቆይ አይደለም ችግር የለውም። ያንን ሁሉ ከጎኑ ሆናችሁ አብራችሁ ለምን ዋጋ ሲከፍል አልከፈላችሁለትም ነው እንጂ ሌላ ነገር አይደለም። የውጭውን ፕሮሰስ ለእናንተ ብሎ እሱ በማበላሸቱ የሚጸጸት አይመስለኝም ባልጠይቀው። ዳኒ እሺ አንዴ ስለ ፕሮሰሱ ልጠይቅ። በእኛ ምክንያት ፕሮሰሱን ስላሳለፍኩ ይቆጫል አይቆጭም? ይመልስልኝ። ይሄን ብቻ ሌላ ነገር አይደለም። እኔ ስለዛ ነገር ማውራት አልፈልግም ሲጀመር። ስለዚህ ማውራት የማይፈልግ ከሆነ አንቺ አይመለከትሽም። አንቺ ምንም የሚመለከትሽ ነገር የለም። ሌላው እስካሁንም ስላከበርኩሽ ነው እኔ ከዳኒ ጋር ላለብኝ ጸብ ከዳኒ ጋር ጨርሳለሁ። ከእናንተ ጋር ሲጀመር ምንም አይነት ጸብ የለኝም። ከእናንተ ጋር ምንም ያገናኘኝ ነገር የለም። ዳኒ የፈለግከው ቦታ በፈለግከው ሰዓት ና የፈለግከውን ነገር ጠይቀኝ፣ እናወራረዳለን የምትለውም ነገር ካለ ችግር የለውም። የፈለግከውን ነገር ከእናንተ ጋር ምንም ጉዳይ የለኝም። ከሱ ጋር ነው ማውራት የምፈልገው። ይናገር አንዴ እዚህ ቁጭ ባለበት ይናገር። አፉ ላይ ቆምክበት አልወጣም። እነዚህን ሰዎች ይናገር አንዴ እንድሰማ ፈልጋለሁ። ዳኒ መናገር አሁን የፈለግከውን ሊያቋርጥ ያለው ነገር ንገረኝ። እሷን ሰምቼ ከዛ እፎይ ልበለኝ። እኔ ሁላችሁም አሁን እንድታቆሙ ፈልጋለሁ። በቃ እኔ ለራሴ ጭንቀት ላይ ነው ያለሁት። ጭራሽ እናንተም ከዚህ እነሱም ከዚህ እያላችሁ እኔን የዋሰ እኔ አገር ጥዬ እንድጠፋ እያደረጋችሁኝ ያላችሁ። በእውነት ምን እያልክ ነው ዳኒ? በቃ ተረጋጉ። መነጋገር እፈልጋለሁ። በቃ ተው በቃ እንዴ እረፉ። በቃ እኔ አቅቶኛል። በቃ ተው እንዴ አያረን ሚኪ እኔ አይምሮ ለኔ ላይምሮ አታስቡም እንዴ እናንተ? ምን አይነት ንግግር ነው የምትነጋገሩት? እናንተስ ምንድን ነው የምታወሩት? አንተ ምንድን ነው የምታወራው? ቆይ አይደለም ቆይ አንዴ አስጨርሰኝ። ይኸው ምናምን አትበል፣ አስጨርሰኝ እንዴ። እኔ ቤተሰብ እንደሌለኝ 10 ጊዜ ደጋግሞ ማስታወሱ ተገቢ ነው? ምንድነው ስታወራ የነበረው እንዴ? ቆይ አንዴ እኔ ላውራ። እኔ አይሰማኝም እንዴ የሆነ ነገር ባላችሁ ቁጥር እኔ ወፍ ዘራሽ ሆንኩ እኮ ነው የሚመስለኝ። ምንድነው? አይደለም ቆይ አክስቴ እንዴ አቁሙ። በቃችሁ። በቃ እኔ ሁላችሁ እንድትናገሩ አልፈልግም። አሁን አቁሙ በቃ። እኔ ስሙኝ ደግሞ እናንተ ሰማችሁ አይደለ? ምንድነው ስታወሩ የነበረው እንዴ? እኔ ዝም ብዬ እኮ ስታወሩ የማስበው ቆይ በእኔ ምክንያት ነው አይደለ? እየመታችሁ እናንተም እየጣላችሁ ያላችሁት። እናንተም ከኔ ጋር እኔ ስራ ላቁም እያልኩ ያለሁት በቃ አይምሮዬ ልክ አይደለም፣ ተውኝ ነው። አንቺ ምንም አልሆንሽም። አንቺ ማንም ምንም አልሆንም። እኔ ነኝ በቃ እዚህ ጋር እኔ ቤተሰብ የለኝም፣ ጓደኛ በስርዓት የለኝም። አልፈልግም በቃ ነው ያላችሁ። እኔ ሌላ ነገር አልፈልግም። በቃ ይቅርታም አትበሉኝ፣ ላወራበት። ደጋግሞ እኔ እንደተሸጥኩኝ ማውራቱ ተገቢ ነው? ንገረኝ። እንደተሸጥኩኝ እኔ ማውራቱ ደጋግሞ ተገቢ ነው ወይ? ዳንኤል አትበለኝ። ምንም እንትን ለማለት ለነገሩ ተውት። ስም አለ ዳንኤል ነው የምልህ። ካሁን በኋላ ወንድሜ ብዬ የምጠራበትም ምንም አይነት ሪዝን የለም። አድምጡኝ። ከዚህ በፊት የተለቀቀውን ቪዲዮ ተመልካቾች አይቶታል። የተናገርከኝን እያንዳንዷን ነገር አልረሳትም። እኔ ከቤተሰብ ጋር ለምን እንዳነጻጸርከ ራሱ አላውቅም። ቤተሰብ ማለት ትልቅ ነገር ነው። ቤተሰብ ትልቅ ነገር፣ ቅድሚያ የሚሰጠው ነገር ነው። እኔን ለመጥላት
ቤተሰቦችን መውደድ አይጠበቅብም ወይም ደግሞ ቤተሰቦችን ለመውደድ እኔ እንትን ማለት አይጠበቅብም እኔ ቤተሰቦችን ለመጥራት እኔ መውደድ አይጠበቅብም አድምጡ ወይዘሮ ተረንጎ ሁለታችሁ ከእርሶ ጋር በፊትም አሁንም ችግር የለብኝም ማን ነገር እንዳላወራ ባይገፋፉኝ ጥሩ ነው አንዴ ድጋሚ ካወራ ወርድ ከራሴ ዳንኤል ይኸውልህ የልጄ ልብ ነው የሰማልከው በቃ የማይሆን ነገሮችን ተናግረህኛል መቼም ነው ማረሳቸው እነሱን ስለዚህ እኔ እናንተ ጨርሰናል ለአንዴና ለመጨረሻ ጊዜ ነው እንነጋገራለን ያልከው ስለዚህ ምንም ትርፍ የሚያነጋግረን ነገር የለም እኔ ችግር የለውም ምንም ይሄ ቂም መያዝ ሌላ ነገር አጉል ድራማ መስራት አልፈልግም አንድ ነገር ብቻ ነው የምፈልገው እርግጠኛ ነኝ ተወዷል አንተ ምን ነገር እናንተም ተወዱታላችሁ ትቀበሉታላችሁ የእናንተ ሐሳብ ስለሆነ ይሄ ሁሉ ነገር ያንተ ሐሳብ ነው ስለዚህ በሰላማዊ መንገድ እንለያይ ምንም ጻፍ ሳይነሳ አለቀ አትድረሱብኝ ያልከው ዳኒ አንደርስብኝ ችግር የለው አንበጠብጥ በእውነት አንተን ካስደሰተ ያንተ ደስታ ይቀድማል እዚህ ጋር እኛ ይሄ ሁሉ ነገር ባይፈጠር ደስ ይለናል ግን አንተን ካስደሰተ ችግር የለው እንደውም ዘግይታል ብዙ ነገር ይገባል የተሻለ ነገር የተሻለ ህይወት ይገባል ስለዚህ አሁን ከቤተሰቦች ጋር በጥሩ ሁኔታ ላይ ያለው ያው ወንድም ታስሯል እዚህ ጋር ደግሞ ቀሪ ሰዎች አሉ እናትና አክስት ስለዚህ ከእናትና ከአክስት ጋር ጥሩ ጊዜ እያሳለፍክ ፍቅርህን እንትን ይያልክ ወደፊት የሚጠብቅ ብዙ ነገር አለ ጠንካራ ልጅ ነህ ስለዚህ በዚህ መንገድ ሪስፔክት ባለው መንገድ ነው መለያየት የምፈልገው ስለዚህ እናንተማ የበፊቱን አንተ ቅድም ተናገረው አሁን አንተ ደገምኩ ዘጋነው ወይዘሮ በቃ ዘጋነው ይሄው አሁን ያዘነው እኮ አንቆሰቁሱ የለም እኮ ድጋሚ እናንተና ማንነቱን አንስታችሁ ልጄን እንድታሳመሙት አልፈልግም እናንተ ደግሞ በቃ በስህተት እኔ ስልክ ላይ አይደለም ናቲ ላይ እንዳትደውሉ አታስብ ድጋሚ ስልክ ላይ አንደውል አይደለም ስልክ መደወል እንድንተያይም አልፈልግም ልጃችን ግን በክፉ ልጄ ጋር ድጋሚ ከደረሳችሁ ያን ጊዜ ምን ቀር እኛ ምንም ያስደርሰን ነገር የለም አልናገርም አቃለሁ ተጨረሳችሁ እኔ እኮ ግራ የሚያጋባኝ ልጁ ትልቅ ሰው ነውና የሚፈልገውን ነገር ራሱ በገዛው ማውራት ይችላል አይደል መናገር ቢፈልግም እኔ ያለው ለሱ ችግር የለውም ናቲ ገባ ያደራ ልጄ ነው ደግሜ እየነገርኩ ይናርገይና አታርግ በማለት አይደል እሱ የመናገር መብት አለው የወደደው መርጣ አቅምም ጉልበትም አለው መናገርም ይችላል ኮንፊደንስም አለው ግን በሱ ከመጣችሁ ደግሞ እኔ ከሱ አልፌ እኔ ነኝ የምጋፈጣችሁ በነገራችን ላይ አንቺ የምትኩራሪበት ኃይል ማለት ነው እኛ ጋር በጥፏል ይሄን ነገር ላስታውስሽ ይፈልጋል በጉልበት ከሆነ የምትፈልጊው ደግሞ ማለት እስከፈለግሽው ጥግ ድረስ ራስሽን አደራጅተሽ ነኝ ተሰሚኛለሽ ተረጋግተን ያወራነው ተረጋግተን ላፊ ነገር አታምጣ በቃ ጨርሰናል አያስፈልግም አሁን የምንፈልገው አንድ ነገር ነው ምን ፈለክ ደግሞ ጨርሰናል በመጣችሁበት እራችሁ ልቀበሉ እንወጣለን ሲጀምር እኛ እዚህ ለመቀመጥ ወይ ለመኖር አልመጣንም ና ልጄ እንይልታለስ ትንሽ ማፈር ነው ልጄ አውጣ እኔ አልወጣም እንዴ ለምንድን ነው የማትወጣው እነዚህ ውጣ ጨርሰናል አውጣ የሰመረ አልወጣም ልቀቀኝ